ሰላም ጤና ይስጥልን እንዴት አላችሁ ተመልካቾች የቅዳሜ እንግዳ ሰዓታችን ላይ ተገናኘን ዛሬ ደግሞ ለእንግድነት በይቶ የመጣ ነው ኪሮቤል ተስፋዬ ጋር ነው ስለዚህ ከሱ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛችኋለን ኪሮ በጣም አመሰግናለሁ ለቅድሜ በጣም አመሰግናለሁ ስለመጣችሁ እንዴት ነህ ደህና ነህ ወይ አለሁ እግዚአብሔር ይመስገን እንዴት ነሽ አለሁ ደህና በጣም ስራ እንዴት ነው ቆንጆ ምንም አይደል እግዚአብሔር ይመስገን አሁን እጅ ላይ የማስራ ነው ያለው ብዙ ስራዎች ዘወር ለወል ዝም ብዬ ወደዚህ አሁን እንኳን ሰሞኑን እየሰራሁት ያለሁት የሚካኤል በላይነህ ነው በቅርብ ጊዜ ከሚለቀቁት ከሚጠበቁ አልበሞች ውስጥ አንዱ እሱ ነው ነገሩ በጣም አስጠብቆናል ሚኪ ያ ጥሩ ስራ ይዞ ለመምጣት ብሎ ነው የቆየው አሁን እንግዲህ በቅርብ መጣል በጣም በቅርብ ከወጡት ያንተ ስራዎች አልበሞች አንደኛው የልዑል በጣም ጥሩ ተደመጠ እኛም በደንብ ደስ ብሎን አገኘነው ከዛ ደግሞ ኮንሰርትም ነበራችሁ እንደዚህ እንዴት ነበር ጥሩ ነበር ዳሰባችሁ ተሆነላችሁ በጣም ካሰብነው በላይ ነው የነበረው ኮንሰርቱ አልበሙ ጥሩ ነው የነበረው በተለይ በብዙ አርቲስቶች ሙዚቃ ውስጥ ባሉ ባለሙያዎች በቃ ብዙ ማበረታቻና ምስጋና ያገኘንበት ስራ ነው እኔም ራሴ በረጅም ጊዜ ከሰራኋቸው ስራ ውስጥ ወዶት በጣም ቆንጆ ስራ ነው በጣም አሪፍ ነው ተብሎ ከባለሙያ በተለይ መጀመሪያ አካባቢ በጣም በሚገርም ሁኔታ በጣም ብዙ ሰዎች ተለያዩ ሶሻል ሚዲያ ላይ ይጽፉ ነበር ፖስት ይደረግ ነበርና ለኛ ራሱ እስኪገርመን ድረስ እንደዚህ ዩኒት አለው ማለት ነው ጥሩ ነገር ሰርተናል ማለት ነው ብለን የመጀመሪያው ነገር እሱ ነው በጣም ደስተኛ ነበርኩኝ በውጤቱ ማለት ነው ባለሙያ ከተደሰተበት በጣም ጥሩ ነው ማለት ነው ከዛ ደግሞ ወደ አድማጭ ጋም ሲመጣ በጣም ጥሩ ነበር ጥሩ ቪው ነበረው አልበሙ በደንብ እየተደመጠ ነበር በተለያየ ቦታም እንሰማው ነበር ግን መታቂው አልበም መሰማቱን ኮንሰርት አድርገሽ ምን ያህል ሰው መጣ ምን ያህል ከዛስ መጥቶስ ደግሞ ለዘፈኖቹ እንዴት ሪአክት ያደርጋል የሚለውን ነገር በዛ ነው የምታየውና በጣም ደስ በሚል ሁኔታ በጣም ብዙ ሰው ነበር ከጠበቅነው በላይ ነው የነበረው ሰው እንዲያውም በቃ ብዙ ጥያቄዎች አሉ አሁንም ተወዶ ይደገም ምናምን የሚል ብዙ ሰው የሚያመለጠው እንደነበረና መምጣት እንደሚፈልግ እና በጣም ደስተኛ ነን ጥሩ ቆንጆ ነገር ነው የሆነልን ይቆጨኛል ደስ ይለኛል ትንሽ ተጫውትልኛለህ አይደል ለኤልያስ መልካን ያሰብኩኝ ለኤልያስ ዴዲኬትድ አርጌ የሰራውት ሙዚቃ ነው የግርማን እሱ ስለሰራው ማለት ነው የግርማን እሱ ነው የሰራውና በጣም ወደው ሙዚቃ ነው በኤልያስ አይነት ስታይል እሱን በማሰብ ሞክረ እኔ ደግሞ ይሄን አልበም ስሰማ ይሄን ነው መጀመሪያ ወደድኩት ይቆጨኛል ብዙ ሰው ወዶታል ቆንጆ ዘፈን ነው ሲከፋሻል ወድም ጭንቀኛል ስታኮርፊ ሰላም ይርቀኛል አንተም በጣም ልጅ ሆነህ እኛም በጣም ልጆች ሆነን ነው አንተን መናቀ አስተዋውሳለሁ ከሄኖክ አበበ ጋር በጣም ተመሳሳይ እድሜ ላይ ያላችሁ ልጆች ስለዛ ጊዜ ትንሽ ተነግረናለህ ያው በጣም ደስ የሚል ወቅት ነበር የልጅነታችን ጊዜ ነው የነበረው እንዳልሽው ሃይ ስኩል ሁለተኛ ደረጃ ተማሪዎች ሆነን ነው እኔም በደንብ ሙሉ ለሙሉ ወደ ሙዚቃ የገባሁት 10ኛ ክፍል አካባቢ ሆኜ ነው በዛው ሰዓት ነው ከሄኖክ ጋር የተዋወቅ ነው ሚኒሊክ ነበር ሁለታችንም የምንማረው ሁለታችንም የትምህርት ቤቱ የሙዚቃ ቡድን ውስጥ አባል ነበር በቃ በዛ አጋጣሚ ተዋወቀን ከዛ ጀምሮ ነው እንግዲህ ስዊት ባንድን ተፈላልገን ተገናኝተን ተጀመረ በቃ ያው ይሄ ቲኔጅ የሚባለውን እድሜ አንድ ላይኛ በሙዚቃ ነው ያሳለፍነው ሁሉንም ነገር አንድ ላይ ነበር የምናደርገው በዛ እድሜ የሚደረገው ነገር በሙሉ ጓደኝነቱም አብሮ መውጣት መግባቱም ስራውም እና እንደ ስራም አልነበረም ምናየው ለኛ በቃ በጣም ምን ሁላችንም የምንወደው ሙያ ነው እና ሁላችንም ጥሩ ተመሳሳይ ዕውቀት ላይ ያለ ልጆች ነበርን ተሰባስበን ስዊት ባንድንም የጀመርነው የሰበሰበንም ሰው አቶ በየነ በጣም አሪፍ ሰው ነበር እንደ እድሜያችን ነበር ትሪት የሚያደርገን ከዛ ግን ቀልድ ሳናስበው ከትልልቅ ድምጻውያን ጋር የመስራት እድል ሳናስበው ወደ ዋናው መንገድ ትንንሾች ወደ ትልቁ ነገር የገባንበት ነውና
እንዲያውም ብዙ ሚስ ያደረግነው ነገር አለ እንደ ቲኔጅ እንደ ልጅነት ሳናስብ ወደ ዋና ስራ የገባንበት ነው። ግን ደግሞ ደስ የሚል ጊዜ ነበር። አሁን ላይ ሳስበው በጣም ብዙ ትዝታዎችና ደስ የሚሉ ቆይታዎች ያሳለፍንበት። ምን በጣም ገፋህ ወደዚህ? ቤተሰብ ነው ቤተሰብ ውስጥ ያለው ነገር? አባትም የሙዚቃ ሰው ነበሩ? ትክክል። አባቴ ድራመር ነበረ በዳህላክ ባንድ ውስጥ 60ዎቹ 70ዎቹ ውስጥ በጣም የሚታወቅ ትልቅ ሙዚቃዎችን ትልቅ አርቲስቶችን ያወጣ ባንድ ነው የነበረው እና የነሱን ህይወት እየሰማው ያው ከዛ ነው አብዛኛውን ነገር የወሰድኩት የነሱን ስለ ሙዚቃ ህይወታቸው ፎቶዎች ያያየን ምን ይያልን። በእርግጥ አባቴ ወደ 74 አካባቢ ነው ሙዚቃ ያቆመው ነው ከመወለዴ በፊት። ግን አብዛኛው ነገር ቤት ውስጥ አለ፣ ጓደኞቹም ይመጣሉ እና ያንን ህይወት በቃ በጣም እንደወደው እንድጓጓለት አደረገኝ። ሳላስበው በዛ ተስቤ ይመስለኛል ሙዚቃ ውስጥ የገባሁት። ያው ፈቃደኛ አልነበሩም እንግዲህ በግድ አሸንፌ በጣም ጎበዝ ተማሪ ነበርኩ እስከ 9 10 የመጀመሪያው ሴሚስተር ድረስ ጥሩ ነበረ። ከ10ኛ ክፍል ሁለተኛ ሴሚስተር በኋላ ውጤቴን አይተውት የማያውቁ ቤተሰብ በቃ ተለያየን ከትምህርት ጋር። ወደ 17 18 ሆነን ያ ቲቪ ላይ እንታይ ነበር ኢትዮጵያ ቴሌቪዥን ላይ እና እሱ ጊዜ ማለት ነው እኛም እኮ ያየናል። ትምህርት ቤት ስንሄድ በቃ ታዋቂ ነበር አብረን የሚማሩ ልጆች በቃ ተቋቋሙብን። በቃ ከሆነ ጊዜ በኋላ መሄዱላ እያሳፈረን ሄደ ትምህርት ቤት። ያው እንደምንም ጨርሰናል ትምህርቱ ነው። ደስ ይላል በጣም። ከዛ ደግሞ ማቀናበር የሚል ትልቅ ነገር ውስጥ መግባት ፈለክ እና ገባህ በሄኖክ አበበ ነው ማለት። እሱ የሚገርምሽ እኔ ከዛ በፊት ያው የቅንብር ሙያ በጣም ማደንቀው ነው። ከውጭ በተለይ አበጋዝ ክብረ ወርቅ ሾታ የሚሰራቸው ሙዚቃዎች በጣም እደነቅ ነበር በሱ ብቃት። ብዙ ነገርም ደግሞ ተመሪያለሁ ከአበጋዝና ገብቼ ግን የማቀናበር ሐሳብ አልነበረኝም። እኔ ሞር ሙዚቃውን መድረክ ላይ የመጫወት ፍላጎት ነው የነበረኝ እና በአጋጣሚ ነው ወደ ቅንብር የገባ ነው። ሄኖክ አልበም መስራት ይፈልግ ነበር እና እነሱን ሳምፕል እየቀዳን በኪቦርድ ላይ እኔ የነዛን ኢንትሮዎች ምናምን ዝም ብሎ ሳምፕል የሚሆን ሌላ ሰው ሲሰማው ምንም ነገር ያለበሰ ባዶ እንዳይሆን ሳምፕል እንለዋለን። ትንሽ ቢት ያለው ምናምን እንደዛ ለማድረግ እና በወቅቱ ኤልያስ መልካና ዳግማዊ አሊ ነበሩ በዋነኝነት ቅንብሩን እዚህ ሀገር በተለይ የሚሰሩ የነበሩት ያው ከአበጋዝ ጎን ማለት ነው። እነሱ ጋር ተከፋፍሎ እንዲሰራ ነበር ሐሳቡ የሄኖክ አልበም እና እነዛን ሳምፕሎች እየሰራን በአጋጣሚ አንድ ዘፈን ሄኖክ መሞከር ፈልጎ ለክብረት አሰማ ነው ክብረት ዘኪዮስ ኤክስፕረስ ባንድ። ከዛ እሱ ሰምቶት እሱ ነው በጣም ኢንካሬጅ ያደረገን። እንደ ይሄ እኮ በቃ ያለቀ አሬንጅመንት ነው፣ እነዚህን እኮ በቃ የሚፈልገው ጀስት ሚክሲንግ እና ማስተሪንግ ነው። እንደዛ አድርጋችሁ ድምጽ ገብቶ እንትን ካለ ይሄ እኮ ኦቨርኦል ያለቀ አሬንጅመንት ነው፣ ለምን እንደገና ሌላ ቦታ እንደገና እንደ አዲስ አሬንጅ ታስደርጉታላችሁ ምናምን አለን። ከዛ አንድ ዘፈን ያምርባታል የሚለውን ዘፈን እሱ ጋር ሞከር ነው። እንዳለውም በጣም ቆንጆ ውጤት አየንበት። ከዛ ሌሎቹን በቃ በደንብ ተጨንቀን ሳምፕል የነበሩትን በደንብ እያሻሻልናቸው ሄድን። በአጭር ጊዜ ውስጥ አለቀ። ቤት ውስጥ ነው የሰራሁት። ኪቦርድ ላይ ብቻ ነው ፕሮግራም የተደረገው። እዛ ላይ የተሞላ ያው ድምጹን በቴፕ እየከፈትኩኝ እየሰማሁኝ ሜሞራይዝ ያደረኩ። ያው ትንሽ ሂደቱ ከባድ ነው እዚህ ኮምፒውተር ላይ እንደማቀናበር አይደለም። ግን በቃ ከነበረው ኤክሳይትመንት እና ጉጉት በቃ በአጭር ጊዜ ውስጥ እሱን ሰራን ማለት ነው። እና ሳላስበው አቀናባሪ ሆንኩ ተገፍቼ። እንኳን ይሄንን ታሪክ ስታወራ አንድ ቦታ ላይ እናትህን አንስታቸው ነበር ከሄኖክ ዘፈን ጋር። እሷን አጋጣሚ እናንሳት ከፋት ናገሪ ነበር ዘፈን ታይትሉ እንደዛ ነበር። እናቴ ያው መንፈሳዊ ሰው ናት። ግን ያው ድሮ አባቴ ሙዚቀኛ በነበረ ሰዓት አብረው ስለነበሩ በደንብ የሙዚቃው እንትን አላት ውስጧ አለና እና እኛ በዛ ሰዓት ሙዚቃዎቹን ሄኖክን ቤት ውስጥ በመሰራ በነበረ ሰዓት አንደኛ ገና ግጥም አልነበራቸውም። ዜማውን ብቻ ሜሎዲውን ነው ይዞ የሚመጣ የነበረው። እነሱን እየቀዳን ነበር የምንሰራውና ተሰማናለች እና ትጨነቃለችም። አንደኛ በጣም ሌትና ቀን ነው የምሰራው
በቃ ትንሽ አረፍት አደርጋለሁ፣ ሰራለሁ፣ ወጣለሁ፣ ስራ ሲኖረኝ ተመልሼ እመጣለሁ። አብርቼ እሱን ነው የምሰራው እና ታየኛለች በቃ እና የሆነ ነገር ከብዶን በቃ ሙዚቃ አልሆን ያለን ነው እሷ መሰላታው እና ትጠይቀኛለች። ይሄ ነገር ግን ታው ሙዚቃ ይሆናል ወደፊት ወክራቱም ነነነነ ምናምን የሚል ነገር ነው የምትሰማው። ግጥም የሌለው ዜማውን ብቻ ነው ለኛ ይገባናል። ያው በኋላ ላይ ግጥሙ ሪፕሌስ ተደርጎ ድምጽ ሲገባ እንደሚስተካከል እና ያልሽው ዘፈን ላይ ዙክ ቢት ነውና እኔን እንዳለሁኝ ምትል ቦታ አለችና እሷ ላይ ደንቀፍ ምትል ድራማ አለችና ቴክኒካሊ ነው። አዎ ቴክኒካል ነው ግን በቃ እዚህ ጋር ትላለች ልክ አይደለም ትለን ነበርና ፈልገነው ነው። አይ በቃ ያው ከድምጹ ጋር አንድ ላይ ስለማትሰማው የሆነ የተደናቀፈ በኋላ አልበሙ ራሱ እንደወጣ መጀመሪያ ያው ክብረት ጋር ሚክስ ተደርጎ ሲመጣ ገረማት በጣም። ያዚ የሰራችሁት ነው እንደዚህ ሆኖ ጎበዞች ናችሁ ምናምን አለች። ከዛ ደግሞ አልበሙ ወጥቶ በጣም ከኛ በላይ ተጨንቃ ነጋዴዎች እነዚህ አዝዋሪዎችን ተጠይቅ ነበር ስንት ተሸጠ ምናምን ገበያ ስትሄድና እንዲያውም ከሷ ነው ብዙ አልበሙ በጣም ጥሩ እየተሸጠ እንደነበረ ኢንፎርሜሽን የነበረ እና ያው ቤት ውስጥ ሆነው መስራት በልጅነት ያው በጣም ደስ ይላል። በጣም ደስ ይላል እና ደግሞ በራስ ሰው መታገዝ በራስ ሰው ኢንከሬጅ መደረግ በጣም ደስ የሚል ነገር ይመስላል። እኔ ለምዳለሁ አይ ለመደለ መስሎሻል የሚኖር ፍቅሬ ለዘላለም ክፋት አስተማርሽ ልቤ አንቺን ባለ ዛሬ ልምዷል በሳድሮስ ከማንዋለ። እንዴት ሙያህን አሳደግከው? ተጨማሪ ትምህርቶች አገኘህ ወይስ ራስ ላይ በደንብ ሰራህ? ቤት ቁጭ ብለህ እንዴት አደረክ? መጀመሪያ እንደጀመርኩኝ ወደ 6 ወር አካባቢ አልፋ የሚባል የሙዚቃ ትምህርት ቤት ውስጥ ተምሬያለሁ። ሙሉቀን ለገሰ ይባላል የመጀመሪያ መምህሬ። አባቴን አስቸግሬው በግድ ወደ 6 ወር ኮርስ ነው ወደ 4 ወር አካባቢ ነው የተማርኩት። ግን ቤዚክ ነገሮችን በደንብ ስለ ስኬል ስለ ዜማ እጅ እንዴት አጣጣል ኮርዶች ምናምን እነዚህ ቤዚክ የሆኑትን ነገሮች እዛ መማሬ ረድቶኛል። ከዛ ኋላ ሚኒሊክ ትምህርት ቤት ውስጥም ሆኜ መላኩ ጣሰው የሚባሉ አስተማሪ ሙዚቃ አስተማሪ ነበሩ። እሳቸውም በጣም ይረዱን ነበረ። ከዛ በኋላ ግን ያለው እርስ በርስ የመረዳዳትና በተለይ ደግሞ ሮቤል መሐሪ ሄኖክ መሐሪ ሮቤል መሐሪ ብራዘርስ አሉ መሐሪ ለዚህ ሶስቱን ተስፋ ማርያምን ከነዚህ ጋር ተዋወቅኩኝ በሆነ አጋጣሚ ካቴድራል አካባቢ እነሱ ካቶሊኮች ናቸው። የትምህርት ቤቱና እንደዚሁም የቤተክርስቲያኑ የሙዚቃ ግሩፕ ነበራቸው። እነሱ ደግሞ በጣም በቃ ጥሩ ልጆች ናቸው። ሰውን ሁሉ የሚሰበስቡ የሚያውቁትን ሼር የሚያደርጉ ልጆች ናቸው። በተለይ ሮቤል ጋር ነው በጣም ቤዚክ ከሆነው ነገር ደግሞ አለፍ ያሉ ነገሮች አድቫንስድ የሆኑ ያደጉ ነገሮች ቻሌንጅ የሚያደርጉ ነገሮች ብዙ ነገር የተማርኩት ከሮቤል ነው። በጣም የማስተማር እንትን አለው ተፈጥሮ አለውና በጣም ደግ ሰው ነው። እሱ ብዙ ነገር አሳይቶኛል። በኋላ የተወሰነ ጊዜ እና በጋዝ ትምህርት ቤት ከፍተው ነበር ሄኖክ ተመስገን አበጋዝ ከአሜሪካ እንደተመለሱ ማለት ነው። እንደተመለሱ እዛም እንደው ረጅም ጊዜ አልቆየንም እንጂ ተወሰነች ኮርስ ለአንድ አመት ያክል እዛም ያው የጃዝ ቲዮሪ እሱን የተወሰነ ጊዜ አጥንቻለሁ። ቅርብ ጊዜ ከሰላም ኢትዮጵያ እንደዚህ ከውጪ መምህራን አምጥተው ከስዊድን ስለ ሳውንድ ስለ ሚክሲንግ ማስተሪንግ እና የተወሰኑ ነገሮች እነሱ ጋርም እንደዚሁ አንድ አመት ከምናምን ኮርስ ወስጃለሁ። ያው አብዛኛው እነዚህ ናቸው። ግን በግል ደግሞ ብዙ ያው መጽሐፎችን በማንበብ በፊት መጽሐፍ ነው የነበረው። አሁን ግን ዩቲዩብ ላይ ሁሉ ነገር አለ። በተቻለ መጠን አሁንም ያው ማቆም ሂደት ነው። ስለዚህ አሁን ከአዲስ ከሚመጡት ሙዚቀኞች ጋር ለመወዳደር ያው ብዙ ነገር ዩቲዩብ ውስጥ እየገባሁም ብዙ ነገር ማራለ አያለሁ። ታም ቢፈትን ስጋ እንደ እሾህ ሳሩ ቢወጋ ቻዩ ድህን አስፋ እኔን ልሻለ በፍቅር ትንታ ተቸንክረሻየ ይወት ባዶ መስሎ ቤታዬ ገዝፎ ገኖ ቤከድ ተረቱ ነው ነገ ሊያስግ ተባውለ በንኩነት ስታወራኝ አንዴ ለሳ ባለው ቋንቋ
ስለ ማስተሪንግ እናውራ። ማስተሪንግ ተአምር የሚመስል ምክንያቱም በጣም ትንሽ ሰው ነው የሚሰሩት፣ ትንሽ ሰዎች ነው የሚሰሩት። እንዲያውም አሁን አዳዲስ አልበሞች ላይ አዳዲስ ስሞችንም እያየሁኝ ነው። ምንድነው ማስተሪንግ? ምን ስለሆነ ነው? መሳሪያው ነው? ሰው ነው? አይ ምንም ተአምር የለውም እውነት ለመናገር። እሱም እንደዚሁ በሶፍትዌር ነው እኛ ሀገር በብዛት የምንሰራው እና በአብዛኛው ነገር እንዲያውም በተለይ በዚህ ዘፈኑ አካባቢ ያለውን ብዙ ሰው አበጋዝን ተከትሎ ነው የሄደው። አበጋዝ በግሉ የሚያረጋቸውን የነበሩትን ነገሮች ሌላውም ሰው ልክ ዩኒፎርም በሆነ መንገድ እንደዛ ነው ሁላችንም የለመድነው ማለት ነውና ኤልያስም መጀመሪያ ሲሰራ አስታውሳለሁ። አበጋዝ መጥቶ የመጀመሪያው ሙዚቃዎቹን የነ ጎሳይና አሌክስን አልበም በተለይ እሱ ማስተርን እንዴት እንደሚደረግ እንዳሳየው ኤልያስ እንዲያውም አንዴ ደውዬለት መጥቶ ስቱዲዮ ያሳይቶኛል ማስተር እሱ እንዴት እንደሚያደርግ የሱን መንገድ ማለት ነውና የተለመደን ሁሉም ሰው በራሱ መንገድ ይሰራል። ግን ምንድነው አሁን የተወሰነ ሰው እየሰራ የመጣው ለምሳሌ አሁን እኔ ራሴን ሙዚቃዎች ማስተር ሳረግ በተቻለ መጠን በቃ የደከምኩበት ነገር ስለሆነ የሚክሲንጉም የድምጽ ቅጂውም ሁሉ ነገር ዘፋኙ የሚገባውም ሁሉ ነገር መጨረሻ ላይ የመጨረሻው ፋይናል ተች ማስተሪንጉ ላይ ነው። በደንብ ማሳመር ይችላል፣ ሊገላውም ይችላል ያንን ሁሉ ነገርና ሪስክ አለው ማለት ነው። የዛ ሁሉ ድካምና የዛ ሁሉ የገጣሚው፣ የዜማ ደራሲው፣ የዘፋኙ፣ የመሳሪያ ተጫዋቾቹ፣ ሚክስ የሚያደርገው ሰው፣ ሙዚቃን ያቀናበረው ሰው የዚህ ሁሉ ውጤት በቃ መጨረሻ ላይ ማስተሪንጉ ቢቻል እስከ ሚክሲንጉ ያለውን ፕሮሰስ ከዛ በላይ አሻሽሎና ሳምሮ ማውጣት አለበት። ካልሆነ እንደው በሚክስ እንኳን ደረጃ ብዙ ነገር ሳይበላሽ መሆን አለበት። ከዛም ግን የማበላሸት እድል ስላለው በተቻለ መጠን እኔም ብዙ ነገር ለማንበብ ለማየት ሞክራለሁ። በየቀኑ የተለያዩ ዘዴዎች ታገኛለሽ። ኢንተርኔት ላይ ስትገቢ የተለያዩ ቱሎች የተለያዩ ሶፍትዌሮች ታገኛለሽ። እነዛን በመጠቀም የራሴን ለማሻሻል በማረገው ሂደት ውስጥ እንግዲህ ሌሎች አቀናባሪዎች የኔ ሰራኋቸውን ይሰሙትና የኔን ሳውንድ ከወደዱት እስቲ የኔንም እንዳንተ አርገህ ማስተር አድርግልኝ ከሚል የመጣ ነው እንጂ ያው መስራት ሳይችሉ ቀርቶ አይደለም። ስለዚህ ያንን ኃላፊነት ሊወስድ ይችላል ብለው እምነት ስላላቸው ብዙዎቹ እኔ ጋር ይልኩልኛል ማለት ነውና የኔንም ኦፒኒየን ይጠይቁኛል። ሚክሲንጉ ላይ ጥሩ ያልተሰማህ ነገር ካለ ንገረንና ሲናስተካክለው ምናምን ይሉኛል። ያው በእንደዚህ አይነት ምክክር ሳይታሰብ ከጊዜ ሂደት ከብዙዎቹ ጋር እየሰራው መጣውኝና አሁን ብዙ አልበሞች ማስተር እንዳደርግ ብዙ ሲንግሎች ማስተር እንዳደርግ ጄላ ይመጣሉ። በተቻለ መጠን የደከመውንም ቆንጆውንም ሁሉንም የተሻለ እንዲሆን እና መጨረሻ ላይ ባሉት ፕላትፎርሞች ስታንዳርድ በሆነ ቮሊዩም እንዲሰማ ድምጹ በጣም ሳያንስ የተበላሸ ነገር ሳይኖረው የተጎዳውን ነገር አስተካክለሽ አሳምረሽ እንደዛ አድርጎ አክሞ ያው የማቅረብ ፕሮሰስ ነው። ሁሉም ይሰራዋል። ብዙ ሰው ሁሉም የሚያቅተው የለም ማስተሪንግ መስራት ግን በቃ ስለሚመርጡ ነው። ከሌ ቢሰራው ሞር ቆንጆ አድርጎ ይሰራል ጊዜ ወስዶ እኔ ያላየኋቸውን ነገር አይቶ አስተካክሎ ይሰራልኛል በሚል ነው የተወሰኑ ሰዎች እንግዲህ እየሰራን ያለ ነው ማለት ነው። ሚኪ ላይ ናፍቆትና ፍቅር አልበም ላይ አሉ ያንተ ስራዎች አይደል? አንድ አራት ስራዎች ደግሞ አሁን ብዙ እየሰራችሁ ነው። እንዴት እየሆናችሁ ነው ከሚኪ ጋር? በአሁኑም አልበም ላይ አንድ 5 ስራዎች ተሳትፌያለሁ። በቅንብር ያው በሚክሲንግ በማስተሪንግ ይኖራል እና በጣም ቆንጆ አልበም ነው የሰራው። ሚኪ ያው ተረጋግቶ ጥሩ ቴስት ነው ያለው። ሚኪ ድምጹም በጣም ይወደዳል። ዘፈኖቹም የሚሰራቸው ዘፈኖች በጣም ለሰው በተለይ ፍቅር ዘፈኖች በጣም ቆንጆ መራጭ እንደሆነ በደንብ ያሳውቃል። ያልወደዳት የሆነች ነገር ካለች በፍጹም ማለፍ አይችልም እና የሚኪ ጋር መስራት ደስ የሚለው እሱ ነው። እርግጠኛ ሆኖ በቃ ያመነባቸውን ነገሮች ነው የሚሰራው። አንቺንም በደንብ እንድትሰሪ ኢንካሬጅ ያደርጋል እና ጥሩ አልበም እንደሚወጣው እርግጠኛ ነኝ። ናፍቆትና ፍቅር ሙሉ የፍቅር ዘፈን ነው እንግዲህ ፍቅር አልበም ነው። እዛ ላይ ያንተም ስራ ነው
በጣም ደስ የሚለኝ አንቺ የሌለሽ ጊዜ ነው። በጣም ቆንጆ ዘፈን ነው ከሌሎቹ። ስለዚህ ትንሽ ተጫወትልን። አንቺ የሌለሽ ጊዜም በደንብ ቆይቷል። የቆየ ግን ጫፋን ከዛ ተነስቼ ሞክረዋለሁ። ስለዚህ ቀጣይ ስራዎች ምን ጠብቀህ በምንድነው የምናገኘው? ልክ እንደ ልዑል ይዘው የምትመጣው ሰው ማን ነው? ሙሉ ለሙሉ የሰራኋቸው በአልበም ደረጃ ከሚወጡት ውስጥ አሁን በቅርብ ጊዜ ሄኖክ ቁባ ሚካኤል የሱ ሙሉ አልበም የተሳተፍኩበት ነው። እንደዚሁም ኪነ ጥበብ ኤፍሬም የሱም እንደዚህ ሙሉ አልበም በቅርብ ጊዜ የሚወጡ ውስጥ ነው ያሉት። ሌላ ደግሞ በተወሰነ ስራ አሁን የሚካኤል በላይነህን ጨምሮ አሁን ቅርብ ቀን የአብዱኪያር አልበም የሱ ላይ ያለኝ የተወሰነ ስራ እንደዚሁም ከዛላ የሱ ባለው አዲስ ለገሰ እነዚህ ቅርብ ጊዜ ከሚወጡ ስራዎች ውስጥ ነው። እንደዚሁም ቡዛየው ደምሴም እሱ ላይም የተወሰኑ ስራዎች ሰርቻለሁ። ጸጋዬ ሸቱም እንደዚሁ የሱም ትንሽ ጊዜ ሊወስድ ይችላል። እነዚህ በአልበም ደረጃ እንግዲህ ከዚህ ስቱዲዮ ውስጥ የሚወጡ ስራዎች ናቸው። አዲስ ሰው ይዘሽ ስትመጪ ከሌዞት መጣ የሚባልም ነገር አብሮ ይነሳል። ግን ኦሬዲ ትልቅ ስም ያለውና ነባር የነበረ አርቲስት ሲሆን ቢሳካለት ያው የነበረ አርቲስት ስለሆነ አዲስ ነገር የለውም። ፌል ካደረገ ግን እሱ ጣለው ነው የምትባየውና ያው ብዙ ጊዜ አዲስ አርቲስት ሲሆን ብዙ ፍሪደሙም ጥሩ ነው። እንደፈለግሽ መስራት መሞከር የምትፈልጋቸውን አዳዲስ ነገሮች ትሞክሪያለሽ። ውጤቱም ላይ ደግሞ ያው ያስመሰግናል። በጣም እናመሰግናለን ኪሩዬ፣ ጊዜ ይስጥልን። በጣም ጥሩ ጊዜ ያሳለፍነው። እሺ